ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የህወሓት አክራሪ የተባሉ አመራሮች በሽብርተኝነት እንዲፈረጁና በውጪ ያሏቸው ሀብቶች እንዲታገዱ ሲል የወልቃይት ጸገዴ ጸለምት አማራ ምሁራን ማህበር የተባለ ተቋም ጠየቀ። የወልቃይት ጸገዴ ጸለምት አማራ ምሁራን ማህበር በአፍሪካ ቀንድ ዘላቂ ሰላምና መረጋጋትን ለማስፈን አሜሪካ ላደረገችው ጥረት እውቅና እንደሚሰጥ በመግለጽ የአሜሪካ መንግስት ውይይትን በማጠናከርና ቀጠናዊ ደህንነትን የሚፈታተኑ ስጋቶችን ለመፍታት የሚያደርገውን ተሳትፎ በአዎንታ እንቀበላለን ብሏል። ህወሓት በአመራሮቹ ላይ የተጣለው እቀባ ሁለት ስምምነት ተፈራራሚዎች ባሉበት በአንዱ ላይ ብቻ የተወሰደ በመሆኑ ጎደሎ እርምጃ ነው ሲል አውግዞታል። የአሜሪካ መንግስት በሰሜን ኢትዮጵያ የሰላም እንቅፋት እየሆኑ ነው ባላቸው የህወሓት አባላትና ቤተሰቦች ላይ የቪዛ ገደብ መጣሉ ድጋፍና ተቃውሞ እያስተናገደ ነው። የወልቃይት ጠገዴ ጸለምት አማራ ምሁራን ማህበር በተለይም እርምጃው የኢትዮጵያ መረጋጋትና ሰላማዊ ስርዓት አደጋ ላይ ለሚጥሉ ድርጊቶች ተጠያቂ በሆኑ ወይንም በተባባሪነት በተሳተፉ የህወሓት አባላትና የቅርብ የቤተሰብ አባሎቻቸው ላይ ተፈጻሚ የሚደረግ መሆኑ የሚደነቅ ነው ብሏል። ማህበሩ ከ2012 እስከ 2015 ዓ.ም ከነበረው ግጭት በፊትና በግጭት ወቅት በወልቃይት ጠገዴ ጠለምትና ራያ ህዝብ ላይ ለተፈጸሙት ወንጀሎች በማይካድራና ሌሎችም ግድያ እንዲሁም በአማራ ክልል ውስጥ ከደረሰው ሰፊ የቁልፍ መሰረተ ልማቶች ውድመት ላይ አሉ የሚባሉ በደሎችና ቅሬታዎችን መፍታት ለማንኛውም ዘላቂና ሁሉን አቀፍ ሰላም መሰረታዊ ቅድመ ሁኔታ እንደሆነ አስታውቋል። እንደ ማህበሩ ገለጻ ህወሓት የሚፈጥራቸው ስጋቶች የተደቀኑት በመንግስት የጸጥታ አካላት በኩል ትጥቅ መፍታት ባለመፈለጉ ከወታደራዊ አገልግሎት ማሰናበትና መልሶ ማቋቋም መርሃ ግብርን፣ የሽግግር ፍትህ ሂደቶች፣ በሀገራዊ ምክክር መድረክን ባለመቀበል እንዲሁም የፌዴራል መንግስቱን ህጎችና ድንጋጌዎች ለማክበር ባለመቻሉ ነው። በተጨማሪም ህወሓት ጽምዶ ለተባለው ወታደራዊ ህብረት ዋነኛ አንቀሳቃሽ ነው ያለው የወልቃይት ጠገዴ ጸለምት አማራ ምሁራን ማህበር ጥምረቱ የኢትዮጵያን ብሔራዊ ሉዓላዊነት አደጋ ላይ የሚጥልና ለቀጠናዊ አለመረጋጋት አስተዋጽኦ የሚያደርግ ነው ብሏል። ማህበሩ ባቀረበው ጥሪ በኢትዮጵያና በአፍሪካ ቀንድ ሰላምን፣ መረጋጋትና ፍትህን አደጋ ላይ መጣል የሚቀጥሉ ተግባራትን በግልጽ ዲፕሎማሲያዊ እውቅና ከመስጠት መቆጠብ፣ በሚመለከታቸው የጸረ ሽብርተኝነት ማዕቀፎች ስር ህወሓትን በሽብርተኝነት የመፈረጅ ጉዳይ እንዲታይና በዓለም አቀፍ የፋይናንስ ዘርፎች የህወሓት አመራሮች የያዟቸው ሀብቶች እንዲታገዱ ጠይቋል። ውሳኔው የተላለፈበት ህወሓት በበኩሉ ባወጣው ምላሽ አሜሪካ በህወሓት አመራሮች ላይ የጣለችው የቪዛ እገዳ ሚዛናዊ ባልሆነ ግምገማ ላይ የተመሰረተ ነው ሲል የወቀሰ ሲሆን የፕሪቶሪያው ስምምነት በሁለት ወገኖች መካከል የተፈረመ ሆኖ ከፈራሚ ወገኖች አንዱን ብቻ መርጦ ተጠያቂ ማድረጉ የአሜሪካ ታማኝነትና በሰላም ሂደት ላይ ያላትን ሚና የሚሸረሽር ነው በማለት አውግዟል። ህወሓት ለስምምነቱ ቁልፍ ጉዳዮች አለመፈጸም የፌዴራል መንግስትን ተጠያቂ ያደረገ ሲሆን የህገ መንግስታዊ ስርዓቱ ወደ ነበረበት አለመመለሱ፣ የተፈናቃዮች ወደ መኖሪያ ቀያቸው አለመግባት፣ ከፌዴራል መንግስት ውጪ ያሉ ኃይሎች ከትግራይ ክልል ግዛት አለመውጣታቸው እንዲሁም የመሰረታዊ አገልግሎቶችና የሰብአዊ እርዳታ አቅርቦት ወደ ነበረበት አለመመለስ የፌዴራል መንግስት ክፍተቶች ናቸው ብሏል። ይህን በመጥቀስም የአሜሪካ ውሳኔ ፍትሐዊ እንዳልሆነ ጠቁሟል። በኢትዮጵያ የሚገኙ የውጭ ስደተኞች ከመጠለያ ካምፕ ወጥተው ከሚገኙበት ክልል ማህበረሰብ ጋር ተቀላቅለው የራሳቸውን ገቢ እያመነጩ እንዲኖሩ ሊፈቀድላቸው ነው። ኢትዮጵያ ይህንን በማድረጓ ከአውሮፓ ህብረት ሀገራትና ከዓለም ባንክ ዳጎስ ያለ የገንዘብ ድጋፍ እንደምታገኝም ታውቋል። የኢትዮጵያ መንግስት የውጭ ስደተኞችን በሀገሪቱ ማህበራዊና ኢኮኖሚያዊ ስርዓት ውስጥ ለማካተትና ጥበቃ ለማድረግ ማካተት የተሰኘ የ10 ዓመት ፍኖተ ካርታና አጠቃላይ የስራ እቅዱን ከትላንት በስቲያ በአዲስ አበባ ይፋ አድርጓል። ይህ አጠቃላይ ፍኖተ ካርታ በፌዴራልና በክልል ተቋማት፣ በልማት አጋሮች፣ በተባበሩት መንግስታት ድርጅት ኤጀንሲዎች፣ በሲቪል ማህበራትና በስደተኞች ተወካዮች ሰፊ ተሳትፎ የተዘጋጀ ሲሆን የስደተኞችን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥና ተቀባይ ማህበረሰቦችን ጭምር በከፍተኛ ደረጃ በሚጠቅም ደረጃ የተዘጋጀ መሆኑ ተገልጿል። ፍኖተ ካርታው ጊዜያዊ ሰብአዊ እርዳታ ከመስጠት በመላቀቅ በመንግስት ወደሚመራ ዘላቂ የልማት እቅድ
የሚደረግ ሽግግርን ያካትታል። በዚህም አሁን ያሉትን የስደተኞች መጠለያ ካምፖች ወደ ተቀናጁ ራሳቸውን ወደሚችሉና ከሀገራዊ የአገልግሎት አሰጣጥ ስርዓቶች ጋር ወደ ተሳሰሩ ሰፈራዎች ይቀየራሉ ተብሏል። የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሐሰን የፍኖተ ካርታ በስደተኞች አያያዝና በሰብአዊ እርዳታ መካከል ያለውን ክፍተት የሚያጠብ እንዲሁም ስደተኞችና ተቀባዩ ማህበረሰብ በመንግስት በሚመራ ወጥና የተቀናጀ ስርዓት ስር አብረው የሚያድጉበት ሞዴል ነው ብለዋል። የገንዘብ ሚኒስትሩ አህመድ ሽዴ በበኩላቸው ዘላቂ የኢኮኖሚ ጥንካሬን በተነጠለ መልኩ መገንባት አይቻልም። በዚህ ፍኖተ ካርታ አማካኝነት የኢትዮጵያ መንግስት ከአጭር ጊዜ ሰብአዊ አስተዳደር ወጥቶ ስደተኞችን ለሀገራዊ እድገታችን ንቁ አስተዋጽኦ አበርካቾች አድርጎ ወደሚመለከት ሁሉን አቀፍ የልማት ሞዴል ተሸጋግሯል በማለት ተናግረዋል። በኢትዮጵያ የተባበሩት መንግስታት ድርጅት ዋና አስተባባሪ ኦዞኒያ ኦጂሎ ዓለም አቀፉ ማህበረሰብ ለማዕቀፉ ያለውን የጋራ ቁርጠኝነት በማረጋገጥ ሂደቱን የጋራ እቅድ ስኬት ማሳያ ነው ሲሉ አሞካሽተዋል። ፍኖተ ካርታው የመንግስት ተቋማት፣ ሲቪል ማህበራትና ዓለም አቀፍ አጋሮች በአንድ የጋራ ዓላማ ዙሪያ ሲተባበሩ ምን ሊያሳኩ እንደሚችሉ ትልቅ ማረጋገጫ ነው ብለውታል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር በርሃም ሳሌህ ይህንን ሽግግር በደስታ በመቀበል ተነሳሽነቱ ለአካባቢያዊ ልማትና ለዓለም አቀፍ ኃላፊነት መጋራት እንደ ዓለም አቀፍ መመዘኛ የሚወሰድ መሆኑን ገልጸዋል። መድረኩ በኢፌድሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ማጠቃለያ ንግግር የተጠናቀቀ ሲሆን መንግስታቸው ስደተኞችን በሚያስተናግዱ ሁሉም ክልሎች ውስጥ በአካባቢ ደረጃ የተመሰረተ ማካተትን ተግባራዊ ለማድረግ ያለውን ከፍተኛ የፖለቲካ ቁርጠኝነት በድጋሚ አረጋግጠዋል። በትምህርት ተቋማት ላይ በሚፈጸሙ ጥቃቶች ኢትዮጵያ በዓለም አቀፍ ደረጃ ከፍተኛ ጉዳት ከደረሰባቸው ሀገራት ተርታ መሰለፏን ሪፖርት አመላከተ። እንደ አውሮፓውያኑ አቆጣጠር በ2010 የተመሰረተውና ከአምነስቲ ኢንተርናሽናል፣ ሁማን ራይትስ ዎች እንዲሁም ከዩኒሴፍ ጋር በቅርበት የሚሰራው ግሎባል ኮሊሽን ቱ ፕሮቴክት ኤዱኬሽን ፍሮም አታክ የተባለው ከሰሞኑ የ2026 ዓ.ም ዓመታዊ የማጠቃለያ ሪፖርቱን ይፋ አድርጓል። መቀመጫውን በኒውዮርክ ያደረገው ይኸው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ይፋ ባደረገው አዲስ ሪፖርት ኢትዮጵያን በትምህርት ተቋማት ላይ ከፍተኛ ጥቃት ከሚፈጸምባቸው የዓለም ግንባር ቀደም ሀገራት ተርታ መድቧታል። ኢትዮጵያ ባለችበት ደረጃ ላይ አብረው የተመደቡት እንደ ሄይቲ፣ ፍልስጤም፣ ዩክሬንና ዲሞክራቲክ ሪፐብሊክ ኮንጎ ያሉ ሀገራት ናቸው። ድርጅቱ በዚህ ሪፖርቱ እንደገለጸው ኢትዮጵያ ትምህርት ቤቶችና ዩኒቨርሲቲዎች ለወታደራዊ አገልግሎት ከዋሉባቸው ከ100 በላይ ሪፖርቶች ከተመዘገቡባቸው የዓለም 3 ሀገራት መካከል አንዷ ሆናለች። ይህ ዓለም አቀፍ ሪፖርት እንደ አውሮፓውያኑ አቆጣጠር ከጃንዋሪ 2024 እስከ ዲሴምበር 2025 ባሉት 2 ዓመታት ውስጥ ብቻ በዓለም ዙሪያ በትምህርት ተቋማት ላይ ከ8500 በላይ ጥቃቶች መፈጸማቸውን ያመላክታል። ይህም ካለፈው ዓመት ሪፖርት ጋር ሲነጻጸር የነበረው ጥቃት ከ40 በመቶ በላይ መባባሱን ያሳያል። በዓለም ዙሪያ ትምህርት ቤቶችና ዩኒቨርሲቲዎችን ለወታደራዊ አገልግሎት የማዋል ተግባር በከፍተኛ ሁኔታ መጨመሩን የጠቆመው ሰነዱ በዓለም አቀፍ ደረጃ ከ1900 በላይ ጉዳዮች መመዝገባቸውንና ይህም ካለፈው ጊዜ ጋር ሲነጻጸር በእጥፍ የጨመረ መሆኑን ገልጿል። ኢትዮጵያ መሰል ሁኔታ ከተመዘገበባቸው 3 ሀገራት መካከል አንዷ ስትሆን በተለይም በኢትዮጵያ አማራ ክልል ውስጥ ትምህርት ቤቶችን ለወታደራዊ አገልግሎት የማዋል ተግባር መጨመሩ ለዓለም አቀፉ ጥቃት መባባስ ዋነኛ ምክንያት መሆኑን ሪፖርቱ ያሳያል። ድርጅቱ ይህንን ግኝት በኢትዮጵያ በርካታ አካባቢዎች ካለው ቀጣይነት ያለው የጸጥታ መታወክ ጋር አያይዞታል። በሰነዱ መሰረት በሪፖርቱ ዘመን በተለያዩ የኢትዮጵያ ክልሎች የታጠቁ ግጭቶች የቀጠሉ ሲሆን ጥቃቶቹ በተለይም በአማራ፣ በኦሮሚያና በትግራይ ክልሎች ላይ ያተኮሩ ነበሩ። በእነዚህ አካባቢዎች የድሮን ድብደባዎች፣ የመድፍ ጥቃቶች፣ እገታዎችና ያለ ምክንያት የሚፈጸሙ እስራቶች መመዝገባቸው የተገለጸ ሲሆን ሰብአዊ እርዳታ ለተጎዱ አካባቢዎች እንዳይደርስ መደረጉ ደግሞ ችግሩን ይበልጥ አወሳስቦታል። በእነዚህ 3 ክልሎች ውስጥ ከግጭት ጋር የተያያዙ መስተጓጎሎች በተማሪዎችና በትምህርት ተቋማት ላይ ተጽዕኖ ማሳደራቸውን የቀጠሉ ሲሆን ይህም በትምህርት አሰጣጥና በትምህርት ቤቶች ስራ ላይ የረጅም ጊዜ መቋረጥ አስከትሏል። ሪፖርቱ በልዩ ሁኔታ ካነሳቸው ጥቃቶች መካከል እንደ አውሮፓውያኑ አቆጣጠር በጃንዋሪ 2024 በአማራ ክልል መርሃቤቴ ወረዳ ውስጥ በአንድ ትምህርት ቤት አቅራቢያ የተፈጸመውን የድሮን ድብደባ በምሳሌነት ጠቅሷል። ጥቃቱ በተፈጸመበት ወቅት አንድ የታጠቀ ቡድን በትምህርት ቤቱ አቅራቢያ ሰፍሮ እንደነበርና ትምህርት ቤቱ በመደበኛ የማስተማር ስራ ላይ እንደነበር ተገልጿል።
በዚህ ምክንያት ተማሪዎች ከአካባቢው ለመሸሽ ሲሞክሩ በርካቶቹ ላይ የአካል ጉዳት ደርሷል። በተጨማሪም ኢትዮጵያ በዓለም አቀፍ ደረጃ በትምህርት ላይ ለደረሰው አጠቃላይ የጥቃት መጨመር አስተዋጽኦ ካደረጉ ሀገራት መካከል አንዷ መሆኗን አክሎ ገልጿል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።